አዎ ተመልከቱት የኢትዮጵያ ካፒታል ገበያ ባለስልጣን ለመጀመሪያ የውጭ ኢንቨስተር ፍቃድ በመስጠት በፎሬን ኢንቨስትመንት ባንከርነት የዩናይትድ ካፒታል በሚል ፍቃድ ሰጥቷል ማለት ነው። የምትመለከቷቸው የዩናይትድ ካፒታል ዋና ስራ አስፈጻሚና የአፍሪካ ዳይሬክተር የሆኑ ባለስልጣናት ሲሆኑ ፍቃዳቸውን ከኢትዮጵያ ካፒታል ገበያ ባለስልጣን ዋና ኃላፊ ሀና ጋር ተቀብለው ስራ የሚያገኙበትን እድል ተመቻችቶላቸዋል ማለት ነው። ይህም እንግዲህ ካፒታል ገበያውን የመጀመሪያው የውጭ ኢንቨስትመንት ባንክን እንዲስብ ያስቻለ ሁኔታ ተፈጥሯል ማለት ነው። ይሄ እውነት ታሪካዊ የሆነ አጋጣሚ ነው። በአገራችን እንግዲህ በጅማሬ ላይ ለሚገኘው የካፒታል ገበያ ትልቅ መነቃቃትና ዓለም አቀፍ ተሰሚነትና ተደማጭነትን የሚያተርፍለት እንደሆነ ቢገመታል። ምክንያቱም ከተመሰረተ ጥቂት ዓመታት ቢሆነውም በአፍሪካ ላይ ትልቅ ድርሻ ካላቸው የናይጄሪያው ዩናይትድ ካፒታል ግሩፕ ጋር በመስማማት የኢንቨስትመንት ባንክ ላይ እንዲሰማራ ማሳብ የቻለ ገበያ እንደሆነ ተመስክሮለታል ማለት ነው። በዚህ ሰዓት እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣን ፈቃዱን ባሳወቀበት ወቅት እንዳነሱት የኢትዮጵያ ካፒታል ገበያ ባለስልጣን ሀናም ይህንኑ ሀሳብ ነው ታሪካዊ በሚል ነው የተገለጸው በሀና ማለት ነው። እንዲሁም በእነሱም ባለስልጣናት በኩል ሁለቱ እንደምትመለከቷቸው እድለኛ እንደሆኑና እዚህ ሀገር መጥተው ኢንቨስት ማድረግ መቻላቸው የበለጠ የተሻለ ለካምፓኒያቸውም መስመርና የአፍሪካዊ ተቋማትን የበለጠ ለማጠናከር የሚያደርጉ ጥረትን የሚያግዝላቸው እንደሆነ ገልጸዋል። ዩናይትድ ካፒታል እንግዲህ በአሁን ሰዓት ከ1.5 ሚሊዮን ዶላር በላይ ኢንቨስት እንዳደረገ ኢትዮጵያ ውስጥ ለማወቅ ተችሏል። ይህን ፍቃድ ከማግኘቱ በፊትም እንግዲህ እንዳሳወቀ ከሆነ የድርጅቱ ባለቤት ከናይጄሪያም ተቆጣጣሪዎች ጋር እና ከተለያዩ ሌሎች ባለድርሻ አካላት የተለያዩ ግንዛቤ ማስጨበጫና ፍቃዶችን በማግኘት ነው። እናም እስከ ዛሬ ድረስ ባለው እንግዲህ 1.5 ሚሊዮን ዶላር ድረስ ኢንቨስት በማድረግ ኢትዮጵያ ውስጥ ስራዎችን እየሰራ እንደሆነ ለማወቅ ተችሏል። እንደ ካፒታል ገበያ ባለስልጣን ዳይሬክተር ገለጻ እና በስምምነታቸው መሰረትም ዩናይትድ ካፒታል ፒኤልሲ ይህንን ስራ ሲሰራ ኢትዮጵያ ውስጥ ባሉ የሀገር ውስጥ ዜጎች ወይም በኢትዮጵያውያን ላይ ሰራተኞችን በማብቃትና እነሱን ቅጥር በመፈጸም የነሱን ግንዛቤና ክህሎት ወደ እነሱ በማሸጋገር የበለጠ አቅም እንዲገነቡ በማስቻል ስራውን እንዲሰራ ነው የተስማሙ ማለት ነው። ማለትም ይሄ እንግዲህ ዩናይትድ ካፒታል ናይጄሪያ ላይ ለብዙ ዓመታት ከ10 ዓመታት በላይ በናይጄሪያ ስቶክ ኤክስቼንጅ እና በናይጄሪያ ካፒታል ማርኬት ላይ ከሰፊ ልምድ ያለው እንዲሁም ከናይጄሪያም አልፎ በተለያዩ አፍሪካ አገራት ላይ የተሰማራ ፓን አፍሪካን ግሩፕ ነው ማለት ይቻላል። ከዚህም ባልተናነሰ በእንግሊዝ ለንደንም የተለያዩ ስራዎችን የሚሰራ ሰፊ ዓለም አቀፍ ልንለው የምንችል ልምድ ያለው ግሩፕ ነው ዩናይትድ ካፒታል ግሩፕ ማለት ነው። የዚህ አካል ነው እንግዲህ ኢትዮጵያን መርጦ ወደ ኢትዮጵያ መጥቶ ኢትዮጵያ ካፒታል ገበያን በመቀላቀል የመጀመሪያው የውጭ ኢንቨስትመንት ባንክ በመሆን ፍቃድ ያገኘው ማለት ነው። እንደምታስታውሱት እንግዲህ በሀገራችን ከዚህ ቀደም 6 ያህል የኢንቨስትመንት ባንኮች አሉ፣ ሀገር በቀል ናቸው። አሁን ይሄ ኢንቨስትመንት ባንክ 7ኛ ሆነ ማለት ነው። ይህም እንግዲህ በተለይ ለሀገራችን የካፒታል ገበያ የበለጠ መነቃቃትን የሚፈጥር ነው። በተለይ ይሄ የዓለም አቀፍ ልምድ የተሻለ እይታና የተሻለ ኤክስፐርቲሶችን ይዞ የሚመጣና የግንዛቤን የሚያስጨብጥና ለገበያውም መሳለጥ የበለጠ ትልቅ አስተዋጽኦ የሚያደርግ ስለሆነ እውነት ካፒታል ገበያው ይበል ይደግ ይመንደግ የተባለና አሁንም በዛ መንገድ እየሄደ እንደሆነ ማወቅ እንችላለን ማለት ነው። እናም በካፒታል ገበያው ላይ እስካሁን ግንዛቤ የሌላችሁ ጥርጣሬ ያላችሁ አሁንም ገና ጉድ ሰማላችሁ። ታላላቅ የዓለማችን ካምፓኒዎችና የተለያዩ ፋይናንስ ተቋማት በዚህ በኢትዮጵያ ገበያ ላይ ትኩረታቸውን እንዳደረጉ ማወቅ ተችሏል። ይህንንም አንድ ባንድ የምታዩት ነው። ካፒታል ገበያ ምንድን ነው ብላችሁም እስከዛሬ ጥያቄ ላላችሁ ባጭሩ እንግዲህ እኔ በምን ልግለጸው እችላለሁ? በምንም ልገልጸው አልችልም። ግን እስቲ ገምቱ። በፋይናንስ ሴክተር በስንት ይከፈላል? በብዙ በዚህ ሊባል ይችላል። ግን ብንገልጸው እንኳን በፋይናንስ ሴክተር ባንኮች ያላቸውን ድርሻ ማየት ትችላላችሁ። በሀገራችን 20 ምናምን በላይ 30 የደረሱ ባንኮች ምን ያህል የሰው ኃይልና
ኢኮኖሚ ምን ያህል እንደሚዘውሩ ማየት ትችላላችሁ። የባንክ ሴክተር አለ። በዚህ ጋር ደግሞ የኢንሹራንስ ሴክተር ማየት ትችላላችሁ። ኢንሹራንስስ ምን ያህል ሴክተር እንደሆነ ማየት ትችላላችሁ። ምን ያህል ተደራሽነት እንዳለው መገንዘብ ትችላላችሁ። ኢንሹራንስንም ይህንንም ባንኩንም ባጠቃለለ ደግሞ ሌላ ምዕራፍ ነው የካፒታል ገበያ ማለት ነው። ይሄ ካፒታል ገበያ እስካሁን ከ15 አካባቢ የሚደርሱ ተሳታፊ ካምፓኒዎች የተቋቋሙለት ሲሆን እነዚህም እንግዲህ በተለያየ ሴክተር ከኢንቨስትመንት ባንክ፣ አድቫይዘርስ፣ ዲለርስ፣ ብሮከርስ ጋር ተያይዞ ያሉ ናቸው እና እስካሁን በገበያው ደግሞ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ 4 ያህል ካምፓኒዎች ግብይት እየፈጸሙ እንደሆነ ይታወቃል። ይህንንም ለመደገፍ ነው እንግዲህ 15 ያህል ያልኳችሁ ካፒታል ሰርቪስ ፕሮቫይደርስ እየተሳተፉ ያሉት። እናም የኢትዮጵያ ካፒታል ገበያ የእድገቱ እየቀጠለ ነው። አዎ ዩናይትድ ካፒታል ኢንቨስትመንት ባንክ የመጀመሪያው የውጭ ኢንቨስትመንት ባንክ በመሆን በኢትዮጵያ ካፒታል ገበያ ፈቃድ አግኝቶ ስራ ጀምሯል። ይህን ነው ለዛሬ ያቀረብኩላችሁ። በዚህ ላይ ሀሳብ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ፣ ማብራሪያ እንሰጣለን። ምንም ከካፒታል ገበያ ጋር በተገናኘ ሀሳብ ጥያቄ መልስ መስጠት እንቻለን፣ እንወያይ የበለጠ በዚህ ላይ ግንዛቤ ለማግኘትም እንግዲህ ቀጥሎ የምንሰራቸውን ቪዲዮዎች እንዲከታተሉ እጋብዛለሁ። ለዛሬ ነው። አመሰግናለሁ።